እስራኤል በጋዛ ምንም አይነት ሰብአዊ ድጋፍ እንዳይገባ ከከለከለች ከ11 ሳምንታት ያህል ቆይታ በኋላ በዚህ ሳምንት ፍቃድ ስትሰጥ ከዕለተ ረቡዕ ጀምሮ ተመድ በጋዛ ሰብአዊ ድጋፍ ማቅረብ ጀምሯል። እስራኤል በደረሰባት ዓለም አቀፍ ጫና ምክንያት ወደ ጋዛ ሰብአዊ እርዳታ እንዲገባ ብትፈቅድም የተባበሩት መንግስታት ድርጅት ግን አሁንም በጋዛ የሚያስፈልገው የሰብአዊ እርዳታ መጠን እርዳታ የሚሹ ፍልስጤማውያን ቁጥር ጋር እንደማይጣጣም በመግለጽ ላይ ይገኛል። በሌላ በኩል በእስራኤል ያላቋረጠ ጥቃት በጋዛ በየቀኑ ሕይወታቸው የሚያልፍ ፍልስጤማውያን ቁጥር እያሻቀበ ቢሆንም እስራኤል ግን መላው ጋዛም መቆጣጠር እቅዷን እንደምትቀጥልበት አሳውቃለች። እኛም ይህንኑ መቋጫ ያጣውን የጋዛን ቀውስ የተመለከተ ዝርዝር ዘገባ በዓለም በሳምንቱ ጥንቅራችን ወደ እናንተ እናደርሳለን። ዘነበ ኃይሉ ዘገባ ነው፣ እንከታተለው። 2 ዓመት ሊሞላው በተቃረበው የጋዛ ጦርነት እስካሁን ከ53000 በላይ ፍልስጤማውያን ሕይወታቸውን ሲያጡ ከ121,000 በላይ የሚሆኑት ደግሞ መቁሰላቸው ተሰምቷል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል በጋዛ እየፈጸመች ያለችውን ጥቃት በማቆም ሁለቱም አካላት በድርድር ግጭቱን እንዲያቆሙ የተደረጉ ጥረቶች ሁሉ አለመሳካታቸው ደግሞ የፍልስጤማውያንን ሰቆቃ ማብቂያው እንዲራዘም አድርጎታል። ይህ ከፍተኛ ሰብአዊ ቀውስ ያስከተለው የእስራኤል ጥቃት እንዳለው ነው። ታዲያ እስራኤል ለ11 ሳምንታት ያህል ምንም አይነት ሰብአዊ እርዳታ ወደ ጋዛ እንዳይገባ መከልከሏ ሁኔታውን ከድጥ ወደ ማጡ እንዲያመራ ማድረጉን ነው በሳምንቱ የተለያዩ ዓለም አቀፍ ተቋማት ሲገልጹ የነበረው። Israel is deliberately and unashamedly imposing inhumane conditions on civilians. እስራኤል ሆን ብላ በጋዛ ሰርጥ በሚኖሩ ሲቪል ፍልስጤማውያን ላይ ከሰብአዊነት የራቀ ድርጊቶችን እየፈጸመች ትገኛለች። ላለፉት 11 ሳምንታት ምንም አይነት እርዳታ ጋዛ ያልደረሰ ሲሆን ምንም አይነት ምግብ፣ መድኃኒት፣ ውሃ አልገባም። በመቶ ሺዎች የሚቆጠሩ ፍልስጤማውያን በሲቪሎች ያለ ፍላጎታቸው ከመኖሪያቸው ተፈናቅለዋል። በተጣበበ ቦታ ለመኖርም ተገደዋል። 70% የሚሆነው የጋዛ ሰርጥ ከባቢ በእስራኤል ወታደሮች ቁጥጥር ስር ነው ወይም ፍልስጤማውያን ለቀው እንዲወጡ ተደርገዋል። በጋዛ ያሉት 2.1 ሚሊዮን ፍልስጤማውያን እያንዳንዳቸው የረሃብ አደጋ ተጋርጦባቸዋል። ከዚህ በኋላ እስራኤል ከዓለም አቀፉ ማህበረሰብና ከተባበሩት መንግስታት ድርጅት በደረሰባት ጫና ምክንያት በዚህ ሳምንት ወደ ጋዛ ሰብአዊ እርዳታ እንዲገባ ብትፈቅድም የተመድ የሰብአዊ ድጋፍ ሰራተኞች እርዳታውን ለማከፋፈል ፍቃድ ያገኙት ግን ከቀናት በኋላ ነበር። እንደውም የተመድ የሰብአዊ እርዳታ አስተባባሪ በዚሁ ሳምንት ለቢቢሲ በሰጡት መግለጫ በጋዛ አፋጣኝ ሰብአዊ ድጋፍ በ48 ሰዓታት ውስጥ ካልቀረበ 14000 ህጻናት ህይወታቸውን እንደሚያጡ ማስጠንቀቁ የሚታወስ ሲሆን በዚሁ ሳምንት ብቻም 29 ህጻናት በምግብ እጥረት ህይወታቸውን እንዳጡ መረጋገጡ ተነግሯል። አሁን ላይ በጋዛ ሰብአዊ እርዳታ እየቀረበ ቢሆንም ታዲያ ከሚያስፈልገው ድጋፍ አኳያ እዚህ ግባ የሚባል ባለመሆኑ ተጨማሪ እርዳታ በአፋጣኝ ለጋዛ ነዋሪዎች መቅረብ እንዳለበት ተመድ አሳስቧል። በዚህ ሳምንት ዱቄት፣ የህፃናት አልሚ ምግቦችና መድኃኒቶችን የጫኑ 90 ተሽከርካሪዎች ጋዛ መድረሳቸው ቢገለጽም ለወራት በምግብ እጥረት ውስጥ ለቆዩት 2.1 ሚሊዮን ፍልስጤማውያን በቂ እንዳልሆነም ነው እየተነገረ ያለው። በዚህ መልኩ እስራኤል ለፍልስጤማውያን እርዳታ እንዲቀርብ ብትፈቅድም በቁራሽ ዳቦ አፋቸውን ለማበስ በሚርመሰመሱ ፍልስጤማውያን ላይ ከአየር በምትፈጽመው ጥቃት ህይወታቸውን የሚያጡ ፍልስጤማውያን ቁጥር እየበዛ ነው። ፍልስጤማውያንም መፍትሄ ፈልጉልን እያሉ ነው። ዳቦ ለማግኘት እየጠየቅን እያለ በቅጽበት በሁለት ሚሳኤሎች ጥቃት አደረሱብን። ምንና ለምን እንደተፈጠረ ምንም አላውቅም። ይህ ፍትሃዊ አይደለም። በቃ መፍትሄ ይፈልጉልን። ታዲያ ይህንን የፍልስጤማውያን ሰቆቃ የሰሙና ሰምተውም ዝም ብሎ የቆዩ ሀገራት ጭምር አሁን ላይ እስራኤል በጋዛ የምታደርገውን ጥቃት እንድታቆምና ሰብአዊ እርዳታ በአግባቡ ለፍልስጤማውያን እንዲደርስ በማሳሰብ ላይ ይገኛሉ። የረጅም ጊዜ የእስራኤል ወዳጅ የነበሩት ብሪታንያ፣ ፈረንሳይና ካናዳ በጋራ ባወጡት መግለጫ እስራኤል በጋዛ እየፈጸመች ያለችውን ጥቃት እንድታቆም ያስጠነቀቁ ሲሆን ይህ ካልሆነ ግን የተለያዩ ማዕቀቦችን በእስራኤል ላይ እንደሚጥሉ ጠቁመዋል። አሁን ላይ በዚህ ግጭት የከፋ ምዕራፍ ውስጥ እየገባን ነው። የኔታንያሁ መንግስት ፍልስጤማውያንን ከመኖሪያቸው ወደ ደቡብ የጋዛ ሰርጥ እየገፋቸው ነው። እንዲሁም ማግኘት የሚገባቸውን ሰብአዊ እርዳታ ከልክሏቸዋል። ትናንትና እንኳን ሚኒስትር ሰሞርሊክ
ጋዛን እያጸዱ መሆኑን ራሱ ተናግሯል። የቀረውን ለማውደምና ፍልስጤማውያንን በሌላ ሶስተኛ ሀገር ለማስፈር ማቀዳቸውን ገልጿል። ይህንን ሁኔታ ደግሞ ያለምንም መሸፋፈን በግልጽ ማውራት አለብን። የአውሮፓ ህብረት በበኩሉ ከእስራኤል ጋር ያለውን የንግድ ስምምነት ዳግም ለማጤን መገደዱን ያሳወቀው በዚሁ ሳምንት ነበር። ምንም እንኳን እስራኤል ህብረቱ መሬት ላይ ያለውን ሀቅ አልተረዳም የሚል ምላሽ ብትሰጥም የእስራኤል ጋሻ ጃግሬ የሆነችው አሜሪካም አፍ አውጥታ ባትናገርም ፕሬዚዳንት ዶናልድ ትራምፕና ቤንያሚን ኔታንያሁ መካከል መቃቀር መፈጠሩ የታወቀው አሜሪካ የራሷን ዜጋ ከሐማስ ጋር በቀጥታ ተደራድራ ማስለቀቋን ተከትሎ ነው። እስራኤል አሁን ላይ መጠነ ሰፊ ዓለም አቀፍ ጫና ውስጥ ብትወድቅም ሩጫዬን የሚጨርሰው መላውን ጋዛ ስቆጣጠር ብቻ ነው የሚል ምላሽ ነው የሰጠችው። ለቀጣዩ ምዕራፍ ተዘጋጅተናል። ሐማስ ለጥፋቱ ሁሉ ዋጋ ይከፍላል። መጠነ ሰፊ ጥቃትም ይገጥመዋል። ጥቃታችንን እናሰፋለን፣ ተጨማሪ ግዛቶችን እንቆጣጠራለን፣ እንዲሁም የአሸባሪውን ሐማስ መሰረተ ልማቶች እናወድማለን። מלחמת התקומה גובה מאיתנו מחירים כבדים. ከጠላታችን ለመገላገል የምናደርገው ጦርነት ዋጋ ቢያስከፍለንም ግልጽና ምክንያታዊ ዓላማ አለው። ኦክቶበር 7 በእስራኤል ጥቃት የፈጸመውን ሐማስ ማሸነፍ፣ ታጋቾችን ለመመለስ፣ ጋዛ ዳግም ለእስራኤል ስጋት እንደማትሆን ማረጋገጥ። እነዚህ ዓላማዎች እርስ በርስ የተሳሰሩ ናቸው። በመሆኑም እነዚህን ዓላማዎቻችንን ለማሳካት ቁርጠኛ ነን። አንድ ላይ በመሆን ብዙዎችን ማሳካት ብንችልም ስራው ገና አላለቀም። በጣም የተቀናጀ እቅድ ነው ያለን። በጋዛ ጀመርን። በሺዎች የሚቆጠሩ አሸባሪዎችን አጽድተናል። ዋና ዋናዎቹን ተዋናዮች አስወግደናል። ያህዋ ሲኒዋር እንዲሁም መሐመድ ሲኒዋርን ጭምር አስወግደናል። በርካታ የአሸባሪውን መሰረተ ልማቶች አውድመናል። את גודל החורבן שהוא הביא על עצמו. ይህ እንዳለው ነው ታዲያ ሞቅ ቀዝቀዝ ሲሉ የቆዩ ለፍልስጤማውያን የሚደረጉ ዓለም አቀፍ ሰላማዊ ሰልፎች እንደ አዲስ በመቀጣጠል ላይ እንደሚገኙ እየተነገረ ይገኛል። አስገራሚ ሆኖ የተገኘው ደግሞ በኔታንያሁ አስተዳደር ላይ እየተቀጣጠለ ያለው ተቃውሞ የተለኮሰው ከዚያው ከእስራኤል መሆኑ ነው። הדבר האחר שאני רוצה להגיד שאתם לא יודעים כמה אני רואה אתכם. በአንድ ዓመት ከግማሽ ጦርነት 19000 ህፃናት ጨረሳችሁ። 53000 ፍልስጤማውያን አለቁ። ሁሉንም ዩኒቨርሲቲዎች አወደማችሁ፣ ሆስፒታሎች ጭምር። ነገር ግን ምንም አይነት ፖለቲካዊ አሸናፊነት የላችሁም። להוריד אותו מהדוכן. זה מה שאתם עושים. להוריד את חבר הכנסת עודה מהדוכן. በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ሐማስ እስራኤል የምታቀርበውን እቅድ ያለ አንዳች ቅድመ ሁኔታ ከተቀበለ ሀገራቸው የጋዛን ጦርነት በማንኛውም ሰዓት ለማቆም ዝግጁ መሆኗን ገልጸዋል። እንደ ብሪታንያ፣ ፈረንሳይና ካናዳ ያሉ ሀገራትም ሐማስን ከመደገፍ እንዲቆጠቡም መልእክት አስተላልፈዋል። אני מוכן לסיים את המלחמה. አዲስ ዜና ይዤላችሁ መጥቻለሁ። የእስራኤልን ደህንነት በሚያረጋግጥ መልኩ ጦርነቱን ለማቆም ዝግጁ ነኝ። ሁሉም ታጋቾች መለቀቅ አለባቸው። ሐማስ ትጥቁን መፍታት አለበት። በህይወት የቀሩትን በሙሉ ስልጣናቸውን በማስረከብ ጋዛን ለቀው ወደ ሌላ ሀገር መሄድ አለባቸው። ከዚያ ጋዛ ከጦር መሳሪያዎች ነጻ ትሆናለች። ከዚያ የትራምፕን እቅድ እንፈጽማለን። በፈቃዳቸው ጋዛን መልቀቅ የሚፈልጉ የጋዛ ነዋሪዎች ይሄዳሉ። ሆኖም ከዚህ ዓላማችን ሊያደናቅፈን የሚፈልግ ማናቸውም ኃይል ሁሉ ሐማስ በስልጣን ላይ እንዲቆይ የሚፈልግ ነው። በመሆኑም ጠላታችን ነው። אני לא מוכן לזה.